እሺ ጀማው እንግዲህ ክለባችን ያለበትን የዲፌንሲቭ ሚድፊልደር ችግር ለመቅረፍ የ22 ዓመቱን ብራዚላዊ አንድሬ ሳንቶስ ከቼልሲ በ50 ሚሊዮን ፓውንድ እየተፍተፍ እያለ ወር ደግሞ ከአግሪመንት እንደደረሱ ዴቪድ ኦርንስቲን በኢንስታግራም ፔጁ ገልጿል። እንግዲህ የተጫዋች በጣም ፒስ የሆነ ተጫዋች ነው። ቦክስ ቱ ቦክስ የሚሮጥ ተጫዋች ነው። ትንፋሽ አለው፣ አቅም አለው ምናምን። እስቲ መጥቶ ዩናይትድ ያለበትን የዲፌንሲቭ ሚድፊልደር ችግር ይቀርፋል አይቀርፍም አብረን የምናየው ይሆናል። ስለዚህ ተጫዋች ደግሞ መረጃ በደንብ ሰበስብና ጥናታዊ ጽሁፍ የማቀረብ ይሆናል። ይመቻችሁ። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። እኔ እንግዲህ ያስደስት ያሳዝን አላቅም፣ ብቻ ልጁ መጥፎ ልጅ አይደለም፣ የሚገርም ልጅ ነው። እኔ አንደርሬትድ ከምላቸው ተጫዋቾች አንዱ ነው። አብሶ ደግሞ 6 ቁጥሮች በጠፉበት ዘመን ይሄ ዲፌንሲቭሊም ከኳስ ጋርም አሪፍ ይሄ ባላንስ አድርገው የሚሄዱ ተጫዋቾች በጠፉበት ዘመን ይሄ ልጅ በጣም ጥሩ ልጅ ነው። ቼልሲ ቤት አይተነዋል። የተወሰነም ጨዋታ ቢሆን የሚገርም ልጅ ነው። በጣም ስትሮንግ ነው። ሃፍተርኖቹ አሪፍ ናቸው። በፕሬዠር ውስጥ ኳስ መቀበል ይችላል። ፕሮግሬሲቭ ፓሶቹም አሪፍ ናቸው። አብሶ ዲፌንሲቭሊ በጣም በቃ ታክሎቹ፣ ኢንተርሴፕሽኖቹ የሚገራርሙ ናቸው። አሪፍ ልጅ ነው። ግን 50 ሚሊዮን ምንሼ ነው። 50 ሚሊዮን በ12 ሚሊዮን ነው ቼልሲዎች የገዙትና 50 ሚሊዮን 22 ዓመቱ ነው። የሚያድግ ነው። ግን ብሩ ምንሼ በጣም ብሩ በስቷል። ሌላ ደግሞ በዚሁ ነው ወይ የምናቆመው ነው? ኤደርሰን እና ሳንቶስ ሁለት ለብራዚል ያልተጠሩ ሚድፊልዶችን አስፈረመን ነው ወይ ከፕሪሚየር ሊግ ቶፕ ክለቦች ጋር እንምንፎካከረው ወይስ ደግሞ አንድ ኤሊት የሆነ ጥሩ ተጫዋች ይመጣሉ? እንደዛ ከመጣ አሰየው፣ ካልሆነ ግን ሌላ አቬሬጅ ሶስተኛ ሚድፊልድ ካመጣን ከባድ ችግር ውስጥ ነን። ቼልሲዎች በዚህም እንዳያገነትሩን። ስለ ዩናይትድ እና ስለ ኢኒዮስ ግን ትራንስፈር ፕላን እና ትንሽ ጥያቄዎች እያነሳው ነው። ነገ በሰፊው እንመለሳለን። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እስቲ ምን ተሰማችሁ ስለዚህ ዝውውር? እንመቻችሁ። አንድሬ ሳንቶስ ቱ ማን ዩናይትድ ሂር ዊ ጎ ይላል። ማን ዩናይትድ ከወልማርት አንድሬ ሳንቶስን አስፈርማለች ማለት ነው በ50 ሚሊዮን። ገባህ? ወልማርት ሄዳ ቀለል ረከስ ያለ ነገር ሾፕ ማድረግ ነበረባት፣ ግዴታ ነው። ገባህ? መጥፎ ተጫዋች ሆኖ አይደለም፣ ግን የማን ዩናይትድ ተጫዋች የሚጠብቀው የ100 ሚሊዮን ወርልድ ክላስ የሆነ ሚድፊልደር ነው ይጠብቃል። ሃይላይት ላሳየህ። እስካሁን ድረስ የማን ዩናይትድ ትራንስፈር ዊንዶ ምን እንደሚመስል ማለት ነው። አብዩ እያየሹ በደንብ ብለሽ እንደዚህ አድርገሽ እያየሽ ለኡጋርቴ ሪፕሌስመንት ከሆነ አሪፍ ነው። በቃ አሁን ኤደርሰን አለ ቤንች ተጫዋች፣ አንድሬ ሳንቶስ አለ ቤንች ተጫዋች። አሁን የሆነ ወርልድ ክላስ የሆነ ሚድፊልደር ካመጣችሁ ተባላ ችሏል። ካልሆነ ግን ማለት ነው በቃ ገባህ? ካሰሚሮ ፍሮም ቲሙን ያመጣችሁ ትሎ ምልሽ ገባሽ አይደለ? ሃንግማን ደግሞ ምንም ነገርሽ ይሸጣል። ሚስትሽ ይሸጣል። ገባሽ አይደለ? ኪድኒሽ ይሸጣል። ምንም ነገር ይሸጣል። በሪዞ ወጣሙት ማንኳኳት ነው። እስቲ አሪፍ ነገር ካለ ራሱ ነው የመጥቼ ወልማርት ገባህ አይደለ? ሰብሰብ ያለ ነገር መግዛት ካስፈለገኝ ራሱ ምናምን ነገር ልገዛ እችላለሁ። ባልፈልግም ማለት እኔ ራቆት ፎቶ ነው እየመሰለኝ ነው። ግን አላ እንደዚህ ርካሽ ዋጋ ምናምን ከሆነ እኔም ሾፕ ላደርግ እችላለሁ ነው የምልሽ። ሃንግማን ለማንቸስተር ዩናይትድ ደጋፊዎች ኮንግራ፣ የምሬ ነው የምላችሁ። በጣም አሪፍ ዝውውር ነው። 50 ሚሊዮን ተጋነን አልተጋነነም የሚባለው ነገር አሁን ባናነሳው ጥሩ ነው። ግን ፊርማው እጅግ በጣም የሚጠቅማችሁ ፊርማ ነው። አንድሬ ሳንቶስ ዘንድሮ በደንብ ላየው ሰው በጣም አሪፍ የሚያድግ ችሎታ ያለው ፕሮሚሲንግ የሆነ ተጫዋች ነው። የቼልሲ ደጋፊዎችና ቼልሲ ግን ሀሳባችሁ ምንድን ነው? ከምሬን ነው የምላችሁ። ማለት ቼልሲ ምን ያህል ለዝውውር ገንዘብ እንደሚያወጣ ታውቃላችሁና ምን አይነት ፖሊሲ ነው እያራመዱ ያሉት? ጥሩ ተጫዋቾች ብቅ ማለት ሲጀምሩ ወገባቸውን አምናም ባይዘው ብዙ ነው የሸጠው እኮ ቼልሲ እኮ አምና በጣም ሸቅሏል። መግዛት ብቻ አይደለም ሸጧልም። ዘንድሮም ቢሆን አንድሬ ሳንቶስ አሪፍ የሚባል ልጅ ሸጠው። እንዴት ነው ነገሩ? ለማንኛውም ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓኬጅ እንግዲህ አስፈርሞታል። አሁን ምርመራ እንዲያደርግ ሜዲካል እንዲያደርግ ቼልሲ ፍቃድ ሰጥቷል ማለት ነው። ማን ዩናይትድ ሁለተኛ ፈራሚያቸውን እንግዲህ ያገኙ ይመስላሉ። ጥሩ ፈራሚ ነው ማለት ነው። እየነገርኩ ኦማር ቤራጋ አንጭላጋ እየነገርኩ ከቼልሲ ተጫዋች ትግዛሱ ለትርፍ ነው ያመጣው ብዬ እየነገርኩ እኔ ማንቸስተር ደጋፊ ስለሆነ ያመጣው እሱን ረካይ ስለሆነ ማናባህ እኔን የምታጠላይ ነው በላ። አሁን ቀጣይ ዓመት እኔ ጨጓራ መርዝ ይረጫለሁ። ይሄ አሁን ይሄ ምን ነበር ታጣ ማን እንደሆነ ሲጮት አንድ ቪዲዮ አላየህም? አንድ ጌም አላየህም ሲጮት? ሄኔ ገንዘቡ ረካይ ስለሆነ ተይዘመጣለ ማን አባል ይቃጠል። አሁን የ100 ሚሊዮን አታስፈርምና እንገናኛለን። አይኔ በላችሁ
የቼልሲ እንግዲህ 22 ዓመት ብራዚላዊ ሚድፊልደር እንግዲህ አንድሬ ሳንቶስ እንግዲህ ወደ ማንቸስተር ዩናይትድ እንደሚዘዋወር ተረጋግጦልናል ማለት ነው። 59 ሚሊዮን ዩሮ አካባቢ ወይ ደግሞ በፓውንድ ደግሞ 50 ሚሊዮን ፓውንድ ይጠበቃል ተብሎ የሚታሰበው። በፓውንድ ደግሞ በተንተን አድርገን ካሰብነው 48 ሚሊዮን ፓውንድ እና 2 ሚሊዮን ፓውንድ ደግሞ በአዶንስ ነው የሚሆነው ሲሉ ገልጸዋል። በዲሉ ዙሪያ እንግዲህ ቼልሲዎችም እንግዲህ ሜዲካል እንዲወስድ ራሱ ፈቅደውለታል ተብሏል አንድሬ ሳንቶስ እና ይህ ልጅ እንግዲህ እኔ አንዳንድ ሰው ቅሬታ ሲያስነሳ ያየው ነው። ከትላንትናም ጀምሮ በ24 ሰዓት ውስጥ ዩናይትድ ኦልሞስት የጨረሰው ማለት ይቻላል ወደዚህ ነው ከወጣ በኋላ እና ቅሬታ ሲነሳ ይቼ ነበር። ገርሞኛል በዛ ፓርት። ምክንያቱም ማንቸስተር ዩናይትድ ሉዚ ያደረገው ያለው ድራም በጣም የሚያስፈልገው ነገር ሌግ ነው። መሀል ሜዳ ላይ በተለይ ሚሮጥ ሰው ያስፈልጋል። እቺ ታክሏን ምናምን የሚሰራ ኢንተርሴፕሽኗን በቃ የካዚሜሮን ቤዚክሊ ኦፍ ደ ቦል ሙቭመንት የሚሰራው ሰው ማን የሚለው ነገር ከባድ ጥያቄ ሆኖ ነበርና አንዴ ሳንቶስ ደግሞ በሱ በጣም የተካነ ሰው ነው እስከማው ድረስ እና ያ የዚህ ልጅ እኔ በጣም የሚገርም ነው። ቼልሲ መልቃቸው ራሱ ገርሞኛል በዛ ዙሪያ። ቱ ቢ ኦነስት ግን አንድሬ ሳንቶስ መቼም ያው ከካይሴዶ በላይ በልጦ አይቀመጥም ብሎ ሳሰቡ ነው። ካይሴዶ ኦልሬዲ በቃ በጣም አሪፍ ሆኗልና ይሄ ልጅ ግን የተሻሻለ መጥቶ ምናልባት የእሱም ደረጃ ላይ መድረስ ማይችልበት ምክንያት አለ ብዬ አላስብም። እና አንድሬ ሳንቶስ በጣም ይሄ ልጅ ግን እውነት ኬት ችሎ ነው ካላችሁ አይ ቲንክ ምላሻችሁ የሚሆነው ከፒኤስጂ ጋር ያደረጉት ጨዋታ ነበር። ስትራስቡርግ 2-1 ሲያሸንፏቸው ስትራስቡርግ እያለ ማለት ነው አንድሬ ሳንቶስ እና ያቺ ጨዋታ መቼም ትዝ ይለኛለች። በጣም አደገኛ የነበረበት ተቃፍ ደቦል ፒኤስጂ የሚገርማችሁ ኳሱን ፎር ዘ ሞስት ፓርት ይዘውባቸው ነበር። ነገር ግን 2-1 አሸንፈው ቢሆንም ስትራስቡርግ ግን ደግሞ ኦፍ ደ ቦል መስራት በጣም ይጠበቅባቸው ነበርና ያን ቀን በጣም አሳይቶኝ ነበረ ላስት ሲዝን በፊት የነበረው ጨዋታ ላይ ማለት ነው። እና ያ አንድሬ ሳንቶስ የሚገርም ተጫዋች ነው። ብዙ ነገር መጠበቅ ትችላላችሁ ብዬ አስባለሁ ከሱ እና እንደነገርኳችሁ ኦፍ ደ ቦል ያለው ሙቭመንትም የሚገርም ነው። ኦን ዘ ቦል መጥፎ ነው ማለት አይደለም። ኦፍ ዘ ቦል ስላችሁ ባይዘ ግን ያው የሱ በጣም ከባዱ ስትሬንግዝ ያለው ዛጋ ነው። በተለይ ግራውንድ ዱሎች ላይ ኢንተርሴፕሽን፣ ክሊራንስስ ምናምን በዛ አታጡ በጣም ፋስት የሆነ ልጅ ነው እና ምናልባት የዋጋው ጉዳይ ነው። የዋጋውን እንታወሩበት ይችላላችሁ ግን ጉዳት የለበትም። ጉዳት ከሌለበት ድረስ ፖቴንሻሉም ሊያድግ ይችላል እና ደግሞ ስራውን የሚሰራላችሁ ከሆነ አሪፍ ነው ብዬ አስባለሁ። ነገር ግን እናንተ ደግሞ አሁን ክሬቲቭ ሚድፊልደር የሚለውን ጉዳይ ደግሞ ያመጣል አያመጣም የሚለውን ግን ዩናይትድ ትንሽ አጠያያቂው ነው። ኦብቪየስሊ ኤደርሰን በዛች በመጠኑ መስራት ይችላል። ከቤንች ነበር የታሰበው እሱ አሁን ከፍ ይላል ወይ ማንም የሚሰለፈው ሌላ ሰው ይጨምራል ወይ እሱ አይ ቲንክ ትልቅ ጥያቄ ይመስለኛል ለማንቸስተር ዩናይትድ አሁን ባለው። ለማንቸስተር ዩናይትድ ማን ነው ሚድፊልዱ ላይ ተሰልፎ የምናየው የሚለው ጉዳይ አይ ቲንክ ትልቅ ነገር ይመስለኛል። እስቲ በጊዜ ለተመነ ይሆናል። እናንተ ሚድፊልዱ ላይ ማን ይሰልፋል ብላችሁ ታስባላችሁ? እንግዲህ እስካሁን ባለው ያው ኦብቪየስሊ ክሊር የሆነ ማይንድ አለ። ኮቢ ሜኑንስ ምናልባት ድሮፕ ለማድረጋችሁ ታስባላችሁ? እንደሞ ቶማስ ቱክል ከዛ አንድሬ ሳንቶስ ኤደርሰን ተጠቅማችሁ ከዛ ብሩኖ ከፊት ለፊት ማድረግ ያው ብሩኖ ነው አንተ ቸብሉ ሌላው ይቀየራል ብዬ ስለማስብ ማለት ነውና ብሩኖም ያው ማረፍ አይቀርም ግን ገብቷችኋል። ፎር ዘ ሞስት ፓርት በሚለው ነው ወሳኝ ጨዋታዎች ውስጥ ብቻ ይሄን ይመስላል። እንግዲህ ኮዚኖቹ ዳምጣችሁ ወስዶ መጫና የረሳሳዎች ኮንቴክስት ኮንታክት ኮፒ እንዲደረግ ቀጣይ እስከንገናኝ ድረስ ይመቻችሁ። ማንቸስተር ዩናይትድ 50 ሚሊዮን ፓውንድ በሚደርስ ዋጋ አንድሬ ሳንቶስን ከቼልሲ ለማስፈረም መስማማቱ ተነግሯል። እንግዲህ ይሄ ተጫዋች ሜዲካሉን እንዲያደርግ ፍቃድ ተሰጥቶታል። በዴቪድ ኦርንስቲን ዘገባ ላይ ግን 1-2-3 ነጥቦች ተነስተዋል። የመጀመሪያው ይሄ ተጫዋች ዋነኛ የሚባለው ወይም ደግሞ ስቴትመንት የሚባለው የመሃል ሜዳ ፈራሚ አይደለም ተብሏል። ስለዚህ ከዚህ የተሻለ ፈራሚዎች ዩናይትድ አሁንም ይጠብቃል ማለት ነው። ሁለተኛው የማቲያስ ፈርናንዴዝ ዝውውር ካልተሳካ በኋላ በዋጋም ሆነ በደሞዝ የዩናይትድን ስኬል የሚያሟላና ለሱ ምትክ የሆነ ፈራሚ ነው ተብሏል። ሶስተኛው ከባለፈው ዓመት ጀምሮ ሲፈለግ የነበረ ተጫዋች ነው። ባለፈው ዓመትም ዩናይትዶች ይህን ተጫዋች ፈልገው ቼልሲ ጋር ሄደው ነበር። ነገር ግን ቼልሲዎች እንደማይሸጥ ተናግረው ነበር። ከዛ በፊት ግን ጓዶች በዛሬው የሪትም ስፖርት ፕሮግራማችን ላይ የአርጀንቲናና የግብፅን ጨዋታ በሰፊው ተመልክተናል። ዩቲዩብ ላይ ሄዳችሁ እንድትመለከቱ በዚሁ አጋጣሚ እጋብዛችኋለሁ። ወደ ሳንቶስ ጉዳይ ስመለስ ይሄ ተጫዋች ነምበር 6ም ነምበር 8ም ሆኖ መጫወት የሚችል ፕሮግረሲቭ ቦል ላይ ጥሩ የሆነ በመከላከሉ አሪፍ የሆነ ተጫዋች ነው። ነገር ግን በዩናይትድ ቤት በላይን አፕ ላይ ገብቶ ዩናይትድን ወደ ዋንጫ የሚወስድ ተጫዋች ነው ለማለት በዚህ ሰዓት በጣም ይከብዳል። ጥሩ ፊውቸር ያለው ተጫዋች ነው። ነገር ግን አሁን ዩናይትድ ከሚያስፈልገው የሚድፊልድ ጥራት አንጻር ሁሉንም ነገር ማሟላት ይችላል የሚለው በሜዳ ላይ የሚታይ ይመስለኛል። አሁን ላይ ዩናይትዶች ትልቅ ውሳኔ የሚጠበቅባቸው ይመስለኛል። በእኔ እምነት ሳንቶስ ሁለተኛው የዩናይትድ ፈራሚ እንኳን ከሆነ ሶስተኛው ኤደርሰን መሆን አለበት ብዬ አላስብም። አሁኑኑ የኤደርሰንን ዝውውር ማቋረጥ አለባቸው ብዬ አስባለሁ። ከዛ ይልቅ ግን እንደ አሌክስ ስኮትና ቹዋሜኒ ወዳሉ የመሃል ሜዳ ጥራት ወዳላቸው ተጫዋቾች ፊታቸውን ማዞር አለባቸው ብዬ አስባለሁ። በአንድ የዝውውር መስኮት ላይ አንድሬ ሳንቶስና ኤደርሰንን ከአታላንታ ማስፈረም ትክክል ነው ብዬ አላስብም። ምክንያቱም ሁለቱም ተጫዋቾች ተመሳሳይ ሌቭል ላይ ያሉ ይመስለኛል። አንድሬ ሳንቶስ ማደግ ይችላል፣ ገና 22 ዓመቱ ነው። ኤደርሰን ግን እንደ ስኳድ ተጫዋች ሊታይ የሚችል ነው። ስለዚህ አሁንም ዩናይትድ
ከሳንቶስ ውጪ ሌሎች 2 ሚድፊልደሮች ያስፈልጉታል ብዬ አስባለሁ። ሪትም ስፖርትን በዩቲዩብ ላይ መከታተላችሁን አትዘንጉ። ሰፋ ያሉ ትንታኔዎችን ሰኞ፣ ሮብ፣ አርብ ለጊዜው የምናቀርብ ይሆናል። ይመቻችሁ። አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ሄር ዊ ጎ። ይኸውላችሁ አሁን እውነታውን ስናወራ አንድሬ ሳንቶስ ይሄ መጥፎ ተጫዋች አይደለም። ገባ? ይሄ በጣም መጥፎ የሚባለው ተጫዋች አይደለም፣ ግን ዩናይትድ ማርኬቱ ላይ ሲፈልጋቸው የነበሩ አይነት ተጫዋቾች አይደለም። እነ ቶናሊ እና አንደርሰን እነሱ ሌቭል ላይ አይደለም። እና አይ ቲንክ ዩናይትዶች ሌላ ሚድፊልደር ይጨምራል የሆነ ከሱ የተሻለ ቶፕ የሆነ። ግን አንድሬ ሳንቶስ 6 ቁጥር ላይ በደንብ ይጫወትላቸዋል። በቃ ኤቭሪቲንግ ይሰጣቸዋል። ግን እንዳልኳቸው ይሄ ቶፕ ሌቭል ላይ ቻምፒዮንስ ሊግ ላይ በየሳምንቱ ፕሪሚየር ሊግ ላይ የሚጫወትላቸው አይነት ተጫዋች አይደለም። እና ለረጅም ጊዜ ነበረ ዩናይትዶች አንድሬ ሳንቶስን ለማስፈረም የሚፈልጉት። በመጨረሻ አግኝተውታል። እና ማን ያውቃል ምናልባት ዩናይትድ ቤት የተሻለ ተጫዋች ሆኖ ልናየው እንችላለን። ገባ አይደለ? ቻምፒዮንስ ሊግ አለ ለሱ የተሻለ ትራንስፈር ነው አይደል? ግን በእርግጠኝነት አንድሬ ሳንቶስ ይሄ መጥፎ ተጫዋች እንዳልሆነ ልነግራችሁ ይችላል። ምክንያቱም አንድሬ ሳንቶስ አሁን ባለንበት ሁኔታ ራሱ ቼልሲ ቤት እንዲቆይ ይፈልጋል። ምክንያቱም ላቪያ በጉዳት ምክንያት ብዙ ጨዋታዎች ያሉታል፣ አይጫወትም። ሌላው ኢሱጎም ጥሩ አይደል? እና ዩናይትዶች እንዳልኳችሁ ነው። አንድሬ ሳንቶስ ይሄ መጥፎ የሚባለው ተጫዋች አይደለም። ገባችሁ አይደለ? በደንብ ይጫወትላችኋል። ግን ይሄ በቃ ሁሌ በየሳምንቱ አይነት የሚጫወትላችሁ ቶፕ ሌቭል ሚድፊልደር ደግሞ አይደለም። ለዛ ነው ማንቸስተር ዩናይትድ ሌላ ሚድፊልደር ያስፈርማል ብዬ የምጠብቀው። ቼልሲ አሁን ላይ ግን ያለበት ትልቁ ችግር ተጫዋች ሸጦ ተጫዋች ማምጣት አለበት። ለዛ ነው አንድሬ ሳንቶስ ብዙ ተጫዋቾች ይወጣሉ ቼልሲ ቤት። ከዛም በኋላ ነው ምናልባት ከዓለም ዋንጫው በኋላ ነው እኛ ማስፈረም የምንጀምረው። እና እንዳልኳችሁ ነው አንድሬ ሳንቶስ ቶፕ ሌቭል አይደለም፣ ግን ምርጥ ተጫዋች ነው። በጣም ራቢሽ የምትሉ ተጫዋች አይደለም። ሀሳባችሁ እናንተ ደግሞ ኮሜንት ላይ አስቀምጡ። ይቻማችሁ። ሰበር ይህን ቪዲዮ ሁላችሁን ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ጀምሩት። ማንቸስተር ዩናይትዶች የዚህ የክረምቱን ሁለተኛ ፈራሚያቸውን አግኝተዋል። የቼልሲውን ብራዚላዊ የ22 ዓመት አማካይ አንድሬ ሳንቶስን በ50 ሚሊዮን ፓውንድ ከቼልሲ የግላቸው በማድረግ ተጫዋቹ እስከ 2031 በማንቸስተር ዩናይትድ ቤት የሚያቆየውን ኮንትራት በማንቸስተር ዩናይትድ ለመፈረም ተስማምቷል። በነገው ዕለትም ወደ ማንቸስተር በመብረር እንግዲህ በሚቀጥሉት 24 ሰዓት ውስጥ የሕክምና ምርመራውን ለማድረግ ከቼልሲ ፍቃድ ተሰጥቶታል። በዝውውሩ ላይ የተካተተ አንድ አንቀጽ ደግሞ ተጫዋቹ ማንቸስተር ዩናይትድን ለቆ ወደ ሌላ ክለብ ቢቀላቀል 10% ከሽያጩ ላይ ለቼልሲ ለመስጠት ማንቸስተር ዩናይትዶች ተስማምቷል። እንደ ዴቪድ ኦርንስቲን ዘገባ ከሆነ ግን ተጫዋቹ አሁንም ቢሆን ማንቸስተር ዩናይትዶች ያሰቡት የክረምቱ ማርኪ ሳይኒንግ ወይም ደግሞ ዋነኛው የአማካይ ክፍል ትልቁ ፈራሚያቸው እንዳልሆነ ነው የተገለጸው። ምናልባትም ኦሬል ሻሚኒን ከሪያል ማድሪድ በማርኪ ሳይኒንግነት ሊያስፈርሙ አሁንም እንቅስቃሴዎች እንደቀጠሉ ነው። ለማንኛውም ስለዚህ ዝውውር ምን ትላላችሁ? ይህን ዝውውር ከ10 ስንት ፍሬ ታደርጉታላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። ይሄ አዲሱ አካውንቴ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ኦልሞስት ሂር ዊ ጎ መባል ነው የቀረው። አሁን ዴቪድ ኦርንስቴን አሁን ባስነበበው መረጃ መሰረት ዩናይትድ እና ቼልሲ በዚህ ልጅ ጉዳይ ላይ ከስምምነት ላይ መድረሳቸው ተዘግቧል። 48 ሚሊዮን ቀጥታ የሚከፈል 2 ሚሊዮን ደግሞ እየታየ በሚጨመር እንደገና ደግሞ ወደፊት ልጁ ሲሸጥ 15% ቼልሲ ከሽያጩ ላይ እንደሚያገኝ በቃል ደረጃ ከስምምነት ላይ ደርሰዋል። እንግዲህ ዩናይትድ ቀዘቀዘች። በቃ ምንም ማድረግ አይቻልም። ባለመቶ ምናምን ሚሊዮኖች አልቻለችም። ሳንቶስ እውነት ለመናገር ጸዴ ልጅ ነው፣ ግን ለዩናይትድ ግን ይመጥናል ብዬ አላስብም። ያው ለቼልሲም ስላልመጠነ ማለት ነው። ለማንኛውም ግን የአርሰናልን ፋንታ አይደለም የቀዘቀዛችሁት። አርሲዬ፣ ጋርናቾ ወይ ዴላፕ ጣል ይደረግላቸዋል፣ ቶሲን ይመረቅላቸዋል ማለት ነው። ሰበርና አዳዲስ የዝውውር መረጃዎች እንደተለመደው በአንድ ደቂቃ ውስጥ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። ማንቸስተር ዩናይትዶች የቼልሲውን ብራዚላዊውን አማካይ የሆነውን አንድሬ ሳንቶስን በ50 ሚሊዮን ፓውንድ የዝውውር ፓኬጅ በ5 ዓመት የሚያቆይ ኮንትራት ለማስፈረም ሙሉ በሙሉ ከስምምነት ላይ ደርሰዋል። ተጫዋቹም ነገ የሜዲካል ምርመራውን አድርጎ ሙሉ በሙሉ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ያጠናቅቃል ተብሎም ይጠበቃል። መድፈኞቹ አርሰናሎች የሊድስ ዩናይትዱን ግብ ጠባቂ ኢሊያን ሜስሌርን በነፃ ለመቀላቀል ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል። የኬፓ ፊቸር አለመረጋገጡን ተከትሎ ይህ ግብ ጠባቂ በአርሰናል ቤት ሁለተኛም ሶስተኛም ግብ ጠባቂ ለመሆን ተስማምቶ እንደመጣ ተነግሯል። እንደ ወይን እየጣፈጠ የሚሄዱ ክሮሻ አማካይ ሉካ ሞድሪች በኤሲ ሚላን ቤት ለተጨማሪ ዓመት እንደሚቆይ የሩበን አሞሪም ተናግሯል። ፍሪ ኤጀንት የሆነው ግብፃዊ ሙሐመድ ሳላ ከሜጀር ሊግ ሶከር ክለቦች እና ከሳውዲ ፕሮ ሊግ ክለቦች የዝውውር ጥያቄዎች እየቀረቡለት እንደሚገኝ ተነግሯል። ነገር ግን ወደ ኤምኤልኤስ የማቅናት እድሉ ሰፊ ሊሆን እንደሚችል ነው ሪፖርቶች እየጠቆሙ የሚገኙ። ሪያል ማድሪድን በጊዜያዊነት ሲያሰለጥን የነበረው አርቤሎዋ ፉልሃምን እንደሚቀላቀል ሙሉ በሙሉ ተረጋግጧል። የቀድሞ አማካይ ካሉ ሙልሰን በነፃ ወኪል ብሬንትፎርድ እንደሚቀላቀል ሙሉ በሙሉ ተረጋግጧል። ከቼልሲ የተለያዩ አሰልጣኝ ሊያም ሮሴነር ፓሪስ ኤፍሲን እንደሚቀላቀሉ ሙሉ በሙሉ ተረጋግጦ ፊርማቸውን ጨርሰዋል። የቼልሲ የፊት መስመር ተጫዋች የሆነው ጄሲ ዴሪ በ1 ዓመት የውሰቱ ውል ስፖርቲንግ ሊዝበን እንደሚቀላቀል ሙሉ በሙሉ ተረጋግጧል። ለተጨማሪና አዳዲስ የሆኑ እግር ኳስ መረጃዎች የፕላስ ምልክቱ መጫን እንዳትረሱ።